በስድስት ተወዳዳሪ ቡድኖች የጀመርነው በአዲስ መልክ የአእምሮ ኮምፒውተር የማስታወስ ችሎታና የጠቅላላ ዕውቀት ጨዋታ በቃና ሐረር ውስጥ እየተካሄደ ነው። አሁን የመጨረሻ ሳምንታችን እንግዲህ በድሮ አስተሳሰብ አሸናፊዎች አሸናፊ የምንለው ግን አንደኛ ጠቅላላ አድርገን ሶስት ቡድኖችን የምናወዳድርበት ነው። እንዴት ናችሁ? ደህና አደራችሁ? ዝግጁ ናችሁ? ዛሬ እሺ፣ የመጀመሪያውን ጥያቄ ልጠይቃችሁ። ባዮሎጂ ላይ ምን ያህል ሰው ጎበዝ ወይም ሳይንስ ናቹራል ሳይንስ እጃችሁን አትወጡም? እኔ ምናምን እንዳለ ሶሻል ተማሪ ነው። እሺ፣ ያን ያላላከብድባችሁም ግን ተርሚኖሎጂዎች ወይንም የተለያዩ አይነት ጥናቶች ሲደረጉ ስም አላቸው አይደለ? ሶ አሁን የደምን ጥናት ብናይ ወይም ስተዲ ኦፍ ብለድ ሄማቶሎጂ ይባላል። ስተዲ ኦፍ ፍሩት ፖሞሎጂ፣ እነዚህ አሉ። 10 ናቸው ጥናቶቹና ስማቸው። ስለዚህ የነሱን ስምና ጥናት ምንድን ነው የምትነግሩኝ ማለት ነው። ስለዚህ ሄማቶሎጂ ትሉና የደም ጥናት ገብቷችኋል። ፖሞሎጂ ስትሉ የፍሩት ጥናት፣ ኦስቲዮሎጂ የአጥንት ጥናት እየተባለ ማለት ነው። እሺ 10 ናቸው። አንዳንድ ደቂቃ ሰጣችኋለሁ። መልካም ጨርሰናል። አቀብሉ ዞ እንዴ! እሺ ብላችሁ እኮ መቆየት አትችሉ። እሺ እኩልና ፌር ለማድረግ ጨርሳችኋል። እሺ እንግዲህ አንድ ዲስትራክሽን ደግሞ አዘጋጆች ያዘጋጁላችሁ ይኖራል። እሱን አድርገን ክርክር ተጀምሯል። በቃ አስካረለ እየተባለ ስለሆነ እሺ ወደሚቀጥለው ጨዋታችን እንሄዳለን። መልካም እድል ጋይስ። እሺ ሰላም ጤና ይስጥልኝ ሁላችሁም። ፈርስት ኤፒሶድ በጣም ያዝናና ነበረ። የጭልፊት ያበላነው ፓርት የተዝናናን ነበር ምናምን። ሁለተኛው ደግሞ ነበር የጅብ ማብላት ማታ ላይ የጅብ ማብላቱ ደግሞ በጣም ዊርድ ቢሆንም ለሌሎቹ ምንም አላስፈራኝም ነበር። እኔ አልፈራሁም፣ እኔ ቤተሰቦቼ ስለሆኑ አልፈራሁም። ግን አንዳንዴ የሆነ ሰዓት ላይ እጅ እንዲህ ለማውራት መልስ ለመመለስ እጅ እንዲህ ሲባል ስጋ መሰጣቸው ይመስላችሁና ይሰነዝራሉ። ያ ፓርቲ ያስፈራል። እኔንማ ከንፈሬን ብላ ይዞኝ ልሄድ ነበር። ሞቾሬ በኢየሱስ ሞቾር ሙድጋ አደብ ሞቾር ከንፈሬን ይዞልሽ ሊሮጥ ነበር። እሺ ግን እሱ ፓርት ትንሽ ያስፈራል ለሌሎቹ። እኔ አልፈራሁም። እሷ ሜቢ እና ደስ ይል ነበር ሁሉ ነገር። ሌላ ደግሞ በቃ ፈን አድርገናል። በጣም ተመችቶናል። አንዳንድ ጥያቄዎች ደግሞ ይከብዳሉ በጣም እና ድገሙልን ሁሉ እያልን ነበር፣ እያስደገምን ነበር። ኦልሬዲ መጨረሻው ላይ ደርሰናል። ኢንሻአላህ እናሸንፋለን። የመጀመሪያው ቀን ላይ ጭልፊት አብልተን ነበር እና በጣም ደስ የሚል ኤክስፒሪየንስ ነበረ። በጣም ያምር ነበረ። እዚህ ላይ አድርገን ምናምን እያበላን ነበር። የከማል አበላል ደግሞ በጣም ልዩ ነበረ፣ የተለየ ነበረ። ቀጣይ ሳምንት ላይ ደግሞ የጅብ ማብላት አካሄደን ነበረ። ያው ቺቴ በጣም ፈርተን ነበር። በጣም ትፈራለች። እኔ አልፈራም ነበር። ጮሃ ግን እሷ እኔም እያስፈራችኝ ነበረ። አባ እኔ አበላለሁ ስጠኝ። አትፍሪ አቡ ወላሂ ይቅርብኝ፣ እወጣለሁ ማሊ። ግን አሪፍ ጊዜ አሳልፈናል። በጣም ፒስ የሆነ ጊዜ አሳልፈናል። ዛሬ ደግሞ እንደምናሸንፍ እርግጠኛ የተረጋገጠ ነው። አያሳስብም። ነይ የመጀመሪያ ሳምንት የነበረን ፕሮግራም በጣም ያበደ ነበረ። አንደኛ ነበር። እኛ እንዳለ ሁሉንም እየመራ ነው ነበር። ጭልፊቱንም እንግዲህ ተገልብጬ ነው በእግሬ ሁላ አብልቼዋለሁ። ጅቦቹም ቢሆኑ አብሮ አደጌ ናቸው።
እንደዚህ በምላሴ አድርጌ ከምላሴ ጋር ስጋውን አመሳስዬ ነበር ሰጣቸው የነበርኩት እንዳያችሁት ምንም ምረብር ነገር የለም ያበደ ፕሮግራም ነበር ብቻ እሺ ጥያቄያችን 10 በባዮሎጂ ጥናት የተደረጉ ሳይንቲስቶች ያጠኗቸውን እንትኖች ናቸው የተወሰኑትን እንሞክር ብለድ ሄርማቶሎጂ ነው እርዝ ጂኦሎጂ ነው ኪድኒ ፒዮሎጂ ነው አይ ኦፕቲኮሎጂ ነው ኦፕቲ ነው አይ ኦፕቲኮሎጂ ኦር ደግሞ ኦፕላክሎሞሎጂ ነው አንድ ቢደገምልን ደስ ይለኝ ነበር ቢደገምልን አሪፍ ነበር ከመለስ ነው ካልመለስ ነው ችግር የለም ጓደኞቻችን ቦን ደግሞ ካርቶፖሎጂ ሜቢ ግን ካርታ ነው መሰለኝ እሱ ቦን ካርቶፖሎጂ ቲንክስ እናመሰግናለን ጓደኞቻችን ይለፉ ችግር የለም መልሳችን የሚሆነው study of blood hematology study of egg ology study of bone etymology እሺ study of universe cosmology study of kidney nephrology study of eye ophthalmology study of bone osteology ነው በቃ ይሄን የተጠየቅነው ጥያቄ ትምህርቶችና ስልጠናቶችን ነው ዲስክራይብ አድርጎ የሚለው study of blood hematology study of fruits ophthalmology study of universe cosmology study of kidney nephrology study of eye hematology study of hair tremology የምናስታውሰው ይሄንን ነው እነሱ ባይ ዘ ወይ ምንም የያዘው ነገር የለም ብቻዬን ነው የተወጣሁት አምሮ ሚስተር የማስታወስና ጠቅላላ እውቀት ጨዋታ በቃና ሐረር ከተማ ላይ ላለፉት 2 ሳምንታት ስናረቅ ቆይተን የመጨረሻውን 40 ሺህ ብር የሚያሸልመውን የመጨረሻ ዙር ውድድራችንን ደግሞ በቀሩት 3 ቡድኖች ከ6 ቡድኖች እያካሄድን ነው። የመጀመሪያው ዙር ጥያቄ ተጠይቃችኋል። ከዛም አንድ ዲስትራክሽን ነበራችሁ። አሁን ደግሞ ሁለተኛውን ጥያቄ ልንገራችሁ። ሁለተኛው ጥያቄ እንግዲህ ዛሬ ቃላ ምን ነው በጤና በጣም ጤና ላይ አበዛ እንዳትሉ ግን እንላለን። የሰውነታችን አካል ውስጥ የተለያዩ አይነት ቁጥሮች አሉ። አሁን ለምሳሌ የደም መጠናችን ምን ያህል ነው፣ ልብ ምታችን ምን ያህል ነው በደቂቃ እነዚህ አሉ አይደለ? እነሱን የሚገልጹ 15 አሉ። አሁን ለምሳሌ 15 biological facts about human beings ማለት ነው። አሁን ለምሳሌ አጥንት ብዛታችን 206 ነው እንላለን። የትንሹ አንጀት ርዝመት ምን ያህል ነው፣ እነዛን የሚያሳዩ ማለት ነው። ስለዚህ አሁን ሁሉንም በእጃችሁ ሰጣችሁና የምታዩት ይሆናል። ይዞ በተከታታይ በተርታ መጥራት ነው። ስለዚህ ከ1 እስከ 15 እነዚህ ፋክቶች አሉ። ተመልከቱ። ጨርሰናል። ከማል አምጣው መልስ እንጠቀው እኔ በቃ ጨርሰናል። ከባድ ውዥንብር። ስለዚህ ወደሚቀጥለው ዙር እንሄዳለን። መልካም እድል ጋይስ። እሺ
የደምህ አማካይ ብዛት ምን ያህል ነው በሊትር? በሊትር የውሃ መጠን አለ። ያንተ እንደምን አልኩ? የኔ ያ አላውቀውም። አታውቀው? እሺ ጥያቄው ላይ ከ1 እስከ 15 ያስቀመጥኩላችሁ የሰውነት አካሎች ፋክቶች አሉ አይደል? እውነታዎች እነሱ ንገሩኝ። እሺ ኦኬ። የትልቁ የሰውነታችን አካል ቆዳ። እሺ የውሃ መጠናችን ደግሞ ከ4 ሊትር እስከ 5 ሊትር። እሺ ሌላ የትውልድ የእርግዝና ጊዜ 40 ሳምንት። እሺ የእርግዝና ጊዜ 40 ሳምንት። ከዛ ማለት ነው እርግዝና በኋላ ኖርማል ቴምፕሬቸር 37 ዲግሪ ሴልሺየስ። እሺ በዓለም አቀፍ ደረጃ ደም ለጋስ የሆነው ለሁሉም ግሩፕ የሚለግሰው ኦ ነው። እሺ ስድስተኛው የቀይ ደም ሴል የዱሬሽን ኦፍ ታይም ወይም የሚቆይበት ቀን 120 ቀናት ነው። እሺ አስረኛው ጋር ሊደል ስቴፑን እንዳል አስረኛው የሰውነታችን የአጥንት ብዛት 206 ክፍል አለው። ከዛ ደግሞ የልብ ምታችን 72 ነው። እሺ ኖርማል ብለድ ቴምፕሬቸር ወይም የደም ግፊታችን ደግሞ 120 በ80 ነው። እሺ ምን ቀረን? የመጨረሻው ስንት ጠራን? ቃል ወደ 8 ጠራና ነው 10 ሰከንድ ልስጣችሁ። ደም ግፊት፣ ልብ፣ እሺ እሺ ከ15 የሰውነት ፋክቶች ምን ያህል ይዛቸው? ጀምሪ ሶት እኔ 4 5 ወይ 4 አካባቢ። አንተስ? እኔ 4 አባ። እሺ ንገሩኝ። እሺ የመጀመሪያው የሰውነታችን ትልቁ አካል ቆዳ ነው። እሺ የሁለተኛው የጤናማ ሰው ደም መጠን ከ4 እስከ 5 ነው። እሺ የሶስተኛው ደግሞ የሰው ልጅ ጤና ትክክለኛ ቴምፕሬቸር 37 ዲግሪ ሴልሺየስ ነው። እሺ አራተኛው የአንዲት ሴት እርግዝና 280 ቀን ወይንም 40 ዊክ። እሺ አምስተኛው ደግሞ የሰው ልጅ ተፈላጊ ደም ኦ ነው። እሺ ስድስተኛው ደግሞ ቀይ የሰውነታችን የደም ሴል የህይወት ዘመን 70 ቀናት ነው። ስድስተኛው ማለት ነው። እሺ ሰባተኛው ደግሞ የሰውነታችን የደም ባንክ ክፍል ጣፊያ ነው። እሺ ስምንተኛው ደግሞ ኖርማል የሰውነታችን የልብ ምት 120 በ80 ነው። እሺ እሺ ቆይ እሺ ከዛ ዘጠነኛው ደግሞ ቆይ አንድ ላስታውስ። ኖርማል የሰውነታችን የልብ ምት አለ 4 የልብ ክፍሎች አለ። ዘጠነኛው ማለት ነው። እሺ 10 11 12 13 14 አልያዝንም። 15ኛው ደግሞ የሰውነታችን የአጥንት ክፍሎች 206 ነው። 10 ኦኬ አሪፍ ከማሩ ያው ቦስ እንዴት ነው? አማና ልታስረሳኝ ነው አንተ እሺ እንዴት ነው ያዛችሁት? ሁለታችሁ እንዴት ነው ያዛችሁት? ምን አይነት መንገድ ተጠቀማችሁ? የሆነ እኔ የተጠቀምኩት የራሴን እንትን እያልኩ ይሄንን ይሄ ማለት የትኛው ትልቅ ነው የትኛው እና በምን ያህል ጊዜ ነው የተወለድኩት እያልክ ነው አንቺ? እሱ የመጀመሪያዎቹን ፓርት ነው ያዘ ማለት እኔ ደግሞ ከሱ በኋላ ያለውን ነው። እሺ ንገሩኝ። ትልቁ የሰውነት ክፍል ቆዳ። እሺ የደም አይነቶች ከ4 እስከ 5። እሺ የእርግዝና ጊዜ ከ280 ቀናት እስከ 40 ሳምንታት። እሺ ትልቁ የደም ለጋሽ አይነት ኦ። እሺ ጤናማ የሰው ልጅ የደም ግፊት ጤናማ የሰው ልጅ ደም ግፊት 120 በ80። እሺ ጤናማ የሰው ልጅ የልብ ትርታ 72 72። እሺ በስንት ጊዜ ትርታ? ስንት ጊዜ? 72 72 በስንት? 72 እሺ አላስደንቅሽ። እሺ የሰው ልጅ ቴምፕሬቸር 37 ዲግሪ። የሰው ልጅ የሙቀት መጠኑ ጤናማ የሰው ልጅ የሙቀት መጠን 37። ትልቁ የአንጀት ክፍል ርዝመት ከ3 እስከ 4 ከ2 እስከ 3 የምኑን የሰው ልጅ ትልቁ የአንጀት ክፍል ርዝመት ከ2 እስከ 3። እሺ አንድ እናት በአማካኝ የምትወልደው ኪሎ የልጅ ኪሎ 3
በአማካኝ 3 በሰውነታችን ውስጥ ያሉ የአጥንት አይነቶች የአጥንት ብዛቶች 206 ኦኬ ሌላ የምትጨምሩት አለ? ይቀረናል? የሚቀሩ አሉ። እሺ የያዝነው እዚህ ድረስ ነው። እስከዛ ድረስ ነው። እሺ አሪፍ። አሁን ደግሞ ሌላ የማዳመጥና መልሶ የመናገር ነው የምነግራችሁ። አንድ አረፍተ ነገር ነው የምነግራችሁ። ከዛ በኋላ ደግሞ ተገጣጥሞ ካሜራ ላይ የሚነገራችሁ ይኖራል ማለት ነው። እሺ በጥንታዊቷ የሐረር ከተማ ዙሪያ በአሚር ኑር ኢብን ሙጃሂድ ዘመነ መንግስት እንደ አውሮፓውያን አቆጣጠር ከ1551 ጀምሮ ባሉ ጥቂት ዓመታት ውስጥ የተገነባ ግንብ ሲሆን ርዝመቱም 3342 ሜትር፣ የግንቡ ከፍታ በአማካይ 12 ጫማ፣ ውፍረቱ 3 ጫማ ነው። በወቅቱ የግንቡ መገንባት አስፈላጊ የሆነው በሐረር ከተማ ዙሪያ የነበሩ የውጭ ጠላቶች ለመከላከል እንዲረዳ ተብሎ ነው። በመሆኑም ለዙሪያ ስማኝ በመሆኑም ለዙሪያ አጥሩ መግቢያና መውጫ የሚያገለግሉ 5 በሮች ያሉትና 21 የመቆጣጠሪያ ማማዎች የነበረው ይህ ቅርስ ከወታደራዊ ጠቀሜታው ባሻገር የህዝቡን ማንነትና ባህል ከመጠበቅ አንጻር ጉልህ ሚና እየተጫወተና አሁንም እየተጫወተ ያለ ዋነኛ ቅርስ ነው ይላል። እንዴት ነው ይህ ጨዋታ? ይሄንን አልኩላችሁ አይደለ? የምታነቡት ደግሞ የዚህ አካል ከዚህ በፊት አለ ሁለት አረፍተ ነገር ታያላችሁ፣ ታዩታላችሁ። ከዛ በኋላ ይሄኛው ደግሞ ሶስተኛ ነው። የማየትና የመስማት አንድ ላይ ነው የሚይዘው ይሄ ቻሌንጅ ማለት ነው። ስለዚህ መልካም እድል እመኛለሁ። ወደሚቀጥለው እሺ ይህ ውድድር ደግሞ የመስማትና የመመልከት አቅማችንን የሚፈትን ጥያቄ ሲሆን የተጠየቅነውም ጥያቄ ምንድነው ስለ ሐረሪ ግንብ ሲሆን የሐረሪ ግንብ የተመሰረተው በአሚር ኑር ሙጃሂብ ዘመን ሲሆን እንደ ኢሮፒያን አቆጣጠር በ1551 የተመሰረተ ሲሆን የግንቡም ስፋት ግንቡ የተመሰረተበት ፐርፐዙ ጠላትን መከላከል ሲሆን የግንቡ አጠቃላይ ርዝመቱ 3342 ሲሆን 3342 ሜትር ሲሆን ርዝመቱ ወደ ጎን ርዝመቱ ደግሞ 12 ሜትር ይሆናል። ወደ ጎን ቲክነሱ ወይም ደግሞ ውፍረቱ ደግሞ 3 ጫማ ነው። በመቀጠል የምናየው ደግሞ በዚህ በግንቡ ውስጥ የሚገኙ 21 የመቆጣጠሪያ ማማዎች እንደሚገኙ አይተናል ወይም አንብበናል። እነዚህ ማማዎች የሚጠቅሙት ከላይ ሆኖ ሙሉ እንትኖቹን ለመመልከት ይጠቅመናል ማለት ነው። ይሄ ግንብ ከመጠበቅና ይሄ ግንብ ቦታውን ከመጠበቅና ሙሉ እንትኖቹን ከወታደራዊ ፐርፐዝ ውጪ ለቅርስነትና ለመመልከት ለጉብኝት እንደሚያገለግል እንደሰማነውና እንደተረዳነው እንትን ብለናል። የጥያቄያችን ይሄ ነው የሚሆነው። ጨርሰናል። በጥንታዊው አሚር ኑር ኢብን ሙጃሂዲን ጊዜ የነበረ ግንባታ ሲሆን ርዝማኔው 3342 ሲሆን በአማካኝ 12 ጫማ ከፍታና 3 ጫማ ስፋት ሲኖረው በወቅቱም የግንቡ መገንባት አስፈላጊ የሆነው በሐረር ከተማ በውጪ የሚመጡ ጠላቶችን ለመከላከል ታስቦ ነው። ግንቡ በውስጡ 5 ዋና ዋና መግቢያ በሮች እንዲሁም 21 የመቆጣጠሪያ ማማዎች ሲኖሩት ከወታደራዊ
ጥቅም ባሻገር የህዝቡን ማንነትና ባህል በማንጸባረቅ ዋና ሚና እየተጫወተ በመጫወት ላይም ያለ ጥንታዊ ቅርስ ነው። ፊኒሽድ ጨርሰናል። ጥንታዊቷ የሐረር ከተማ ዙሪያ በአሚር ኑር ኢብን ሙጃሂድ ዘመነ መንግስት እንደ ኢትዮጵያን አቆጣጠር በ1551 ጀምሮ ባሉት ጥቂት ዓመታት ውስጥ የተገነባ ግንብ ሲሆን የተገነባበትም ምክንያት ከውጭ ያሉ ጠላቶችን ለመቆጣጠር ወይም ለመከላከል ተብሎ የተሰራ ሲሆን 5 የመግቢያ በሮችና አይደለም አቦ እንደ አዲስ ለመድገም ፈለኩ። ተሳሳትኩ። አውቀዋለሁ ግን ጠፋብኝ። አንዴ የመጨረሻ እድል። ጥንታዊቷ የሐረር ከተማ ዙሪያ በአሚር ኑር ኢብን ሙጃሂድ ዘመነ መንግስት እንደ ኢትዮጵያን አቆጣጠር በ1551 ዓመተ ምህረት ከ1551 ዓመተ ምህረት ጀምሮ አይደለም እንደዛው ነው። በኢየሱስ በጣም ዲስተርብ ሆንኩኝ። በጥንታዊቷ ሐረር ከተማ ዙሪያ በአሚር ኑር ኢብን ሙጃሂድ ዘመነ መንግስት እንደ ኢትዮጵያን አቆጣጠር በ1551 ጀምሮ የተገነባ ግንብ ሲሆን ርዝመቱ 3342 12 ጫማ ውፍረቱ ደግሞ 3 ሲሆን በወቅቱ ግንቡ እንዲገነባ የተፈለገበት ምክንያት ከውጭ ያሉ ጠላቶችን ለመከላከልና ለመቆጣጠር ሲሆን 5 የመግቢያ በሮች አሉት። 21 መቆጣጠሪያ ማማዎች ሲኖሩት እስካሁን ባህሉን ወጉን ታሪኩን ጠብቆ ያለ ሆኗል። ታሪኩም ተላልፏል። ለ3 ተከታታይ ሳምንታት አምሮን ፒተር የማስታወስ እና የጠቅላላ እውቀት ጨዋታ በቃና በሐረር ከተማ አካሂደናል። 6 ቡድኖች ጀምረን አሁን 3 ቡድኖች በ3 ሳምንት ውስጥ ቀርተዋል። ቲም 1 ቲም 2 እና ቲም 3 እናያለን። 3 ጨዋታዎችን አጫውተናችሁ ነበረ። ስማችን ስም ምንድን ነው? ሲቲ ኦፍ ፒስ። እሺ እናንተ ጀጎል ጅዲር መጋላ። እሺ አሪፍ። ስለዚህ የመጀመሪያውን ጨዋታ በተሻለ ሁኔታ ሙሉ የመለሰ እንግዲህ አንፎርቹኔትሊ 3ቱም ቡድኖች ላይ የለም። ሆኖም ግን በተሻለ ሁኔታ የመለሳችሁት እናንተ ነበራችሁ። ቲም 2 ነበረ። ከዛ 3ኛውን ደግሞ ስለ ሐረር ጀጎል ፋክት ተደናግራ ቢሆንም በደንብ ተደናግር የነበረበት ቢሆንም በሚገርም ሁኔታ በተሻለ ሁኔታ እነሱ መልሰውታል። ስለዚህ አሁን ሁለተኛው ጥያቄ ነው የሚወስነው የነበረው ማለት ነው። የሁለተኛው ጥያቄ ምን እንደነበረ የሚያስታውሳል? የዛሬውን አለ ስለ ባዮሎጂካል ሰውነ 15ቱ ፋንክሽኖቹ የሰውነት 15 ፋንክሽኖች። በጣም አሪፍ። እንግዲህ ያው ምላሹንም በማስታወስ እነሱ ስለበለጡ በተሻለ ሁኔታ የመለሱት ሁለተኛውን ጥያቄ እነሱ በመሆናቸው ጀጎል አሸናፊ ነው። ስለዚህ ጀጎል ስለዚህ እንግዲህ ለነሱ 40 ሺህ ብር አሸናፊ ሆነዋል። እንኳን ደስ አላችሁ። በየትኛውም የህይወት መስክ የምትተዋወቁ ጥንድ ሆናችሁ እንግዲህ የቤተሰብ አባላት፣ ፍቅረኛሞች፣ የሥራ ባልደረቦች፣ ጓደኛ ማቾች የማስታወስ ችሎታችሁን ጠቅላላ እውቀታችሁን ወደ ገንዘብ ሽልማት መቀየር የምትፈልጉ አምሮን ፒተርን ተጫወቱ ብለን እንጋብዛለን። እስከሚቀጥለው ሳምንት መልካም ጊዜ። ቤተሰብንን ብዬ ነበረ ግን ጓደኛችን ነው አይን ጉርዶሹን አልችልም እና በጅም ምክንያት ያጋጠመኝ ነገር ከተሞች ግን ዋነኛ ፖይንቱ ምን መሰለህ? አለፋችኋል። አሁንም እኛ አለፍን፣ ተደጋገፍን።
እየተበተበተ ነው። እኛ እንግዲህ ስሙ ቢያልፍ ደስ ይለናል፣ ግን ዋና የምንፈራቸው አንደኛ ይወጣሉ ብዬ ማስበው ፊትሽ ላይ ይታያል ቁጣ። በጣም የሚያስፈራ ሀረር ውስጥ ሆኜ ወይኔ ሳስበው ወደኝ ባራ እያለኝ ነው። ሴራ እኮ ነው። ስፔሻሊቲ